ጓደኛዋ እንደዚህ አድርጋት አታላ ወስዳ ምናምን ሲባል ታሪክ ላይ ነው የማውቀው። እኔ ሪል ራሱ አይመስለኝም ነበር። ደርሶ እንደዚህ ኤክስፒሪየንስ አደርገዋለሁ ብዬ አንድም ቀን አስቤ አላውቅም ነበር። በጣም ብዙ ሰው ነው የሚሆነው ከምነግረህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ፣ ግን ፒክቸርሽ ምን አይነት ነው? በቃ እንዳይ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንደ እንዲታይ ፍሪ ፖስት አለ በፒኪኒ በፓንት ምናምን እንትሽ ይታያል። በትውልዱ ዘንድ እያየነው ያለነው የመንፈስና የሞራል ውድቀት ከባድ ደረጃ ላይ ደርሷል። አንዲት ወጣት በአንድ የእርቃን ፎቶ እስከ 100 ሺህ ብር ገቢ እንደምታገኝና ሰውነቴ ምንም አይሰራልኝ በማለት አካሏን በዌብሳይት ላይ ለገበያ ማቅረቧን በድፍረት መናገሯ መላውን ሕዝብ ያስደነገጠ አሳዛኝ ክስተት ሆኗል። አካል በክርስቶስ ደም የተገዛ የመንፈስ ቅዱስ መቅደስ እንጂ በዲጂታል ገበያ የሚጫረቱት የንግድ ዕቃ አይደለም። በመጨረሻው ዘመን የሚያስጨንቅ ዘመን እንደሚመጣና የሰዎች ፍቅር እንዲቀዘቅዝ የእግዚአብሔር ቃል የተናገረው መለኮታዊ ማስጠንቀቂያም ዛሬ በአደባባይ እየተፈጸመ ይገኛል። በአንድ የእርቃን ፎቶ እስከ 100 ሺህ ብር የማግኘት ምኞትና ሰውነቴ ምንም አይሰራልኝም የሚል የብልሹ አስተሳሰብ የብዙዎችን ሕይወት ወደ እሳት እያቀና ነው። ኃጢአት በአደባባይ በወጣበትና በአካል እስካልተገናኘው ድረስ እርቃኔን መሸጥ ኃጢአት አይደለም የሚል የሰይጣን ማታለል በሰፈነበት ዘመን ቤተክርስቲያን የእውነትን ድምፅ ልታሰማ ይገባታል። አስደንጋጭ እውነት እኛም በአደባባይ ለማውጣት ተገደናል። ቆይታችሁ ከኛ ጋር አድርጋችሁ የልጅቷን ድርጊት አብረን የምንመለከት ይሆናል። ዛሬ በማህበራዊ ሚዲያ ላይ እጅግ ከፍተኛ መነጋገሪያ የሆነው ሌላኛው አስደንጋጭ ዜና ደግሞ የታዋቂው ዘማሪ ወርቅነህ አላሮ ልጅ ታዳጊ ኖቫ ወርቅነህ በመሃል አዲስ አበባ ቦሌ አካባቢ በገዛ አብሮ አደግ ጓደኛዋ ክደት የደረሰባትን አስከፊ ጾታዊ ጥቃትና እውነታውን ይፋ ማድረጓን ተከትሎ ብዙ አስተያየት ሰጪዎች ዘንድ ቅሬታን አስነስቷል። ከኔ ተማሩ፣ አብሯችሁ ያሉትን ጓደኞቻችሁን መርምሩ ስትል ድምጿን ያሰማችው የዘማሪ ወርቅነህ አላሮ ልጅ ኖቫ በቦሌ አካባቢ የደረሰባትን ያልጠበቀችውን የጓደኛዋን ክህደትና የጾታዊ ጥቃት እውነታ ይፋ አድርጋለች። ይህ ዘግናኝ ሚስጥር እንዴት ሊወጣ ቻለ? ይህን ድርጊት እንዴት ሊፈጸምስ ቻለ? በዕለቱ ምን ተከሰተ? ከዚህ አሳዛኝ ክስተት ሁላችንም ልንማረው የሚገባ ዋና መልእክትስ ምንድነው? ሙሉ ዝርዝሩን ወደ እናንተም እናደርሳለን። ግባችን በእውነት ላይ የተመሰረተ መረጃ ማድረስና የቤተሰባችንን መንፈሳዊ ሕይወት ማነጽ ነው። ከወቅታዊ ጉዳዮች እስከ መንፈሳዊ ሚስጥራት ድረስ በየቀኑ አዳዲስ ይዘቶችን ለእርሶ እናዘጋጃለን። ዛሬውኑ ይቀላቀሉን። የሻሎም ቲዩብ 2 ቤተሰብ በመሆን በየዕለቱ የሚለቀቁ መረጃዎችንና የሕይወት ለውጥ የሚያመጡ መልእክቶችን በፍጥነት ያገኙ። በዚህ ዘመን የምንሰማቸውና የምናያቸው ነገሮች የትውልዱን የመንፈስና የሞራል ውድቀት በግልጽ ያሳያሉ። አንዲት ወጣት በአንድ የእርቃን ፎቶግራፍ ብቻ እስከ 100 ሺህ ብር እንደምታገኝ አካሏን በድረገጾች ላይ በማቅረብ ገንዘብ እንደምትሰበስብና ይህ ድርጊቷን እንደ ትልቅ የገቢ ምንጭና ብልህነት አድርጋ ስትናገር መስማት እጅግ የሚያስደነግጥና የሚያሳዝን ነው። ይህ አደገኛ አካሄድ በቃሉ መነጽር ሲመነዘር እግዚአብሔርን የሚያሳዝን የሰውን ልጅ አፈጣጠርና ክብር የሚያዋርድ ትልቅ የአመጽ መንገድ ነው። ልጅቷ በአንድ የእርቃን ፎቶ እስከ 100 ሺህ ብር እንደምታስከፍል መናገሯ አካልን ለጊዜያዊ ቁሳቁስና ለገንዘብ ጥቅም ማዋል ነው። መጽሐፍ ቅዱስ በአንደኛ ቆሮንቶስ 6:19 እስከ 20 ላይ ወይስ አካላችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ስለዚህ እንክብካቤያችሁና በእግዚአብሔር በሆነው አካላችሁ እግዚአብሔርን አክብሩ ይላል። አካል በመስቀል ላይ በፈሰሰው የኢየሱስ ክርስቶስ ደም የተገዛም የመንፈስ ቅዱስ ማደሪያ እንጂ በዌብሳይት ላይ በፎቶ እየተነሳ እስከ 100 ሺህ ብር በሚደርስ ዋጋ የሚጫርቱበት የንግድ ዕቃ አይደለም። በአካል አልተገናኘው ፎቶ ብቻ ነው የሚሸጠው የሚለው ምክንያት በራሱ ሕሊናን የመሸወድ መንፈሳዊ ማታለል ነው። አካልን እርቃኑን አውጥቶ ለሌሎች ምኞትና ፍትወት ማቅረብ በራሱ ከባድ የዝሙት ተባባሪነት ነው። ልጅቷም ንግግሯ ላይ ሰውነቴ ምንም አይሰራልኝም፣ አላገባም፣ አልወልድም በማለት አካሏን ዝቅ አድርጋ ለዚህ ተግባር ማሳለፏ የመንፈስ ድህነትና ፈጣሪን የመካድ ምልክት ነው። መዝሙረኛው ዳዊት በመዝሙር 139 ከቁጥር 14 ላይ ድንቅና ግሩም ሆኜ ተፈጥሬያለሁና አመሰግንሃለሁ፣ ስራ ድንቅ ነው፣ ነፍሴም እጅግ ታውቀዋለች በማለት ይጸልያል።
እግዚአብሔር የሰውን ልጅ አካል የፈጠረው ለክብሩ ለቅድስናና ለበጎ ዓላማ እንጂ ለዲጂታል እርቃንነትና ለአመጽ አይደለም። አላገባም አልወልድም በሚል ምክንያት አካልን ለኃጢአት መስዋዕት ማድረግ የሰይጣንን ማጥፊያ ወጥመድ የመቀበል ውጤት ነው። በአንድ ፎቶ 100 ሺህ ብር የማግኘት ምኞትና በ10 ሺህ ብርማ አልሰራም የሚል የድፍረት ንግግር ትውልዱ በትዕግስት ሰርቶ ከማደር ይልቅ በአቋራጭና ክብሩንም በመሸጥ ሀብታም ለመሆን ያለውን ጉጉት ያሳያል። በአንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 10 ላይ ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ተብሎም ተጽፏል። ገንዘብን ከእግዚአብሔርና ከራስ ክብር በላይ ማስቀደም መጨረሻው ውድቀትና መንፈሳዊ ሞት ነው። በዌብሳይት ላይ እርቃንን በመሸጥ የሚገኝ ገንዘብ ጊዜያዊ እርካታን እንጂ የውስጥ ሰላምንና ዘላቂ ህይወትን ሊሰጥ አይችልም። በኢንተርኔትና በዌብሳይት ላይ እርቃንን ለሺዎች እይታ ማቅረብ ራስን ብቻ ሳይሆን አያሌ ሰዎችን ለኃጢአት መዳረግ ነው። ጌታ ኢየሱስ በማቴዎስ 18 ከቁጥር 7 ላይ መሰናክል ሳይመጣ አይቀርምና ለዓለም ወዮለት፣ ግን መሰናክሉ በእርሱ በኩል ለሚመጣ ለዚያ ሰው ወዮለት ሲል አስጠንቅቋል። የገዛ እርቃንን በጥቅም ለህዝብ ማሰራጨት ለሌሎች የኃጢአት መንገድ መክፈት በመሆኑ በእግዚአብሔር ፊት ትልቅ ተጠያቂነትን ያመጣል። ይህን ያለ ምክንያት አላነሳንም። ዛሬ በእህቶቻችንና በትውልዱ ዘንድ የምናየው የሞራል ውድቀትና የኃጢአት ድፍረት ልብን የሚሰብር ቤተክርስቲያንና ማህበረሰቡ ሊነቁበት የሚገባ አሳሳቢ ጉዳይ በመሆኑ እንጂ ይህች ልጅ እናንተ ምን ትሏታላችሁ? አዳምጠናት ስንመለስ በተወዳጁ ዘማሪ ልጅ ላይ በመሃል ቦሌ የደረሰባትን አሳዛኝና ልብ ሰባሪ ጉድ የምናስደምጣችሁ ነው የሚሆነው። ተከታትለናት እንመለስ። 17 ነው ፕሮ ማክስ ማን ይገዛልሽ? ቴሌግራም እና ቂጥሽን ሸጠሽ ማለት ነው። አረፍቴ አውቃ ነው አንድ ዘይ ቀለም ተናገረኝ። እግዚአብሔር እና ቴሌግራም ላይ ምን ነው የታቦት ስዕል አይደለም ሽጠሽ ታዲያ አይፎን ስዕል? አዎ አይደለም፣ አይ ነው አይደለም። ግን ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስላል። ግን እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ነው የሚሆነው ከምነግረህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ። ግን ፒክቸርሽ ምን አይነት በቃ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እንዴ እንዲታይ ፍሪ ፖስት አለ በፒኪኒ በፓንት ምናምን እሺ ይታያል። አይታይም ግን ሻውን ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ጡትሽና ቂጥሽ እየታየ ለአንድ ፎቶ 100 ሺህ ብር ይከፈልሻል። አንድ ሰው ለአንቺ ፎቶ 10 ሺህ ብር ይከፍልሻል ቢባል ከአንድ ሰው ሰብስክራይብ 10 ሺህ ብር አልሰራም አልኩህ እኮ ቤላ። እሺ 100 ሺህ ብር ለአንድ ሰው 100 ሺህ ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ባል ማግባት አልፈልግም፣ መውለድ አልፈልግም። ምን አይሰራልኝም ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ተደብቀው ራሱ የሚያደርጉት ምንም አይሰራልኝም። አይ እንደዛ አይደለም። ይሄ የእንትና አስተሳሰብ ሳይሆን ሰውነቴ ምንም አይሰራልኝም ሳይሆን አሁን ለምሳሌ እኔ ልንገር ወንድ ልጅ ፊዚካሊ አትራክቲቭ ካልሆነ ራሱ አሁን ሹገር ማጫወት ምንም አልችልም። እንደዛ አይነት ነገር ማለት መጥቶልኛል። እኔ ለአንድ የራሱ 500 ሺህ ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱን ስለላ 500 ሺህ ብር እግዚአብሔርን ትልቅ አርቲስት 500 ሺህ ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? እመቤቴን እኔ ለአንተ ስክሪንሾቱን ልክልሃለሁ። እግዚአብሔርን ክርሽን ይዘሽ እምቢ አላልሽ? መሳፍንት ይሙት ድንግል ማርያምን መሳፍንት ማለት አባቴ መሳፍንት ይሙት ድንግል ማርያምን እመቤቴን ነው ብለሽ ያ እና ምንም ነገር ቢፈጠር ልንገርህን እንትና እና በአካል እኔ አሁን እንደዛ አላረግምና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊ ፋንስ ተጠቃሚ ያልኩ እኮ አሁን ሶፊሬ ምንም አይነት የእግዚአብሔር ቃል በአንደኛ ቆሮንቶስ 6:18 ላይ ከዝሙት ሽሹ ይላል። በዌብሳይት በሚገኝ 100 ሺህ ብርም ሆነ በሚሊዮን ዶላር አትታለሉ። በክርስቶስ ደም የተገዛው ውድ አካላችሁንና ማንነታችሁን ለጊዜያዊ ጥቅም አታስረክቡ። ወላጆች ልጆቻችሁን በሶሻል ሚዲያና በኢንተርኔት ላይ ምን እየሰሩ እንደሆነ ገቢያቸው ከየት እንደሚያመጡ ልትከታተሉም ልትገስጹና በመንፈሳዊ መንገድ ልታንጿቸው ይገባል። ትውልዱ ከዚህ የገንዘብ አምልኮና የእርቃንነት ማታለል ነፃ ይወጣ ዘንድ
ዘንድ ሁላችንም በጸሎት በማስተማርና በፍቅር በመገሰጽ ድርሻችንን እንወጣ። የወርቅነህ አላሮ ልጅ ኖቫ በቦሌ የደረሰባትን አሳዛኝ ጾታዊ ጥቃትና የጓደኛዋን ክህደት ይፋ አደረገች። በመሃል አዲስ አበባ ቦሌ አካባቢ በሚገኝ አንድ ታዋቂ የመዝናኛ ማዕከል ውስጥ እጅግ ዘግናኝና አሳዛኝ ድርጊት መፈጸሙን የነገረችን የብዙዎችን ልብ የነካችው ታዳጊ ኖቫ ወርቅነህ ናት። ኖቫ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ በብዙዎች ዘንድ እጅግ የሚወደደውን የሚከበረውንና በርካታ ድንቅ የመዝሙር አልበሞችን ለአገልግሎት ያበረከተውን የዘማሪ የወርቅነህ አላሮ ልጅ ስትሆን ከሰሞኑ በአንድ የዩቲዩብ ቻናል ላይ ቀርባ እስከዛሬ አፍና ያዘችውን አሳዛኝና ዘግናኝ ሚስጥር ይፋ አድርጋለች። እንደ ኖቫ ገለጻ ከሆነ ድርጊቱ የተቀነባበረው ያልጠበቀችውና ከልጅነቷ ጀምሮ አብራ ባደገችው ሚስጥሯን በሙሉ አምና በምትነግራት የቅርብ አብሮ አደግ ጓደኛዋ ነው። በእለቱ ኖቫ ከዚሁ አብሮ አደግ ጓደኛዋ ጋር ጊዜ ለማሳለፍና ለመዝናናት በማሰብ በመሃል አዲስ አበባ ቦሌ ኤሮና ሞል አካባቢ ወደሚገኝ የመዝናኛ ቦታም ያመራሉ። ሆኖም ግን ነገሩ ኖቫ ካሰበችውና ከጠበቀችው የመዝናናት ፕሮግራም ሙሉ በሙሉ እየወጣ አስቀድሞ በድብቅ የተሸረበ ሴራ ነበር። ቦታው እንደደረሱ አብራት ሄደችው ጓደኛዋ ባልተጠበቀ መልኩ ኖቫን ይዛት ወደ ሌላ ፍሎር በመሄድ አስቀድመው ተሰብስበው ወደ ነበሩ ወጣቶችና ጎረምሶች መካከል ታስገባታለች። ኖቫ እዚያ ውስጥ ያሉትን አብዛኞቹን ፊቶች የምታውቃቸው ቢሆንም ድርጊቱ ግን ሙሉ በሙሉ እየተቀነባበረ ወጥመድ ነበር። ጓደኛዋ ኖቫን በእነዚህ ወጣቶች መካከል ጥላላት በመሰወር ሙሉ በሙሉ ለአደጋ አሳልፋ ትሰጣታለች። ከዚያ በኋላ የተፈጠረውን ነገር ኖቫ ራሷን ስታ ስለነበር ለማስታወስ እንደምትቸገር ተናግራለች። ማታ 2 እና 3 ሰዓት አካባቢ ራሷን ስታስታውስ በቦታው ብቻዋን ቀርታ የነበረ ሲሆን የቦታው ጥበቃ ሰራተኛ መጥቶ በመርዳት ለትምህርት ቤት ጓደኛዋ ደውሎለት እንዲደርስላት ይደረጋል። የትምህርት ቤት ጓደኛዋም ስልኩ እንደደረሰው በፍጥነት ወደ ቦታው በመምጣት በጥሩ ሁኔታ ላይ እንዳልነበረች ተረድቶ በፍጥነት ወደ ሕክምና ቦታ ይወስዳታል። ሕክምና ቦታ ደርሰው መጀመሪያ ያናገራቸው ወንድ ሐኪም በመሆኑ ኖቫ ፍርሃት ስለያዛት የተፈጠረውን ነገር በነፃነት ልትነግረው አልቻለችም ነበር። ሆኖም ግን በቦታው የነበረችው ነርስ የኖቫን ሁኔታ አስተውላ ወንዱ ሐኪም ለጥቂት ደቂቃ እንዲወጣ በማድረግ በግል አናግራት ነበር። በመቀጠልም ነርሷ ጥርጣሬ ስላደረባት አጣዳፊ ምርመራ ስታደርግላት የውስጥ ልብሶቿ እንደሌሉና ከባድ ጾታዊ ጥቃት እንደተፈጸመባት በሕክምናም አረጋግጣለች። ኖቫ ይህንን አስከፊና የብዙዎችን ልብ የሰበረ ታሪክ ይፋ ያደረገችው በዋናነት ለሌሎች እህቶቿና ወጣቶች ትልቅ ማስተማሪያ እንዲሆን በማሰብ እንደሆነም ገልጻለች። ከኔ ተማሩ፣ አብሯቸው ያሉትን ጓደኞቹን በጥንቃቄ መርምሩ፣ ራሳችሁን ጠብቁ ስትል መልእክቷን አስተላልፋለች። ከአንደበቷ አድምጠን እንመለስ። ደኛዋ እንደዚህ አድርጋት አታላ ወስዳ ምናምን ሲባል ታሪክ ላይ ነው የማውቀው። እኔ ሪል ለራሱ አይመስለኝም ነበር። ደርሶ እንደዚህ ኤክስፒሪየንስ አደረገዋለሁ ብዬ አንድም ቀን አስቤ አላውቅም ነበር። ኦኬ ሰው ምርመራ አደረግሽ? ምን አይነት እርምጃዎችን ወሰድሽ? ከዛም በኋላ በቃ ብዙም ለእንደዚህ አይነት ነገር እውቀትም የለኝም። በተጨማሪም ደግሞ በቃ የኛ ሶሳይቲ እንደምታውቀው ሴት ልጅ አሶልት ተደረኩ ተቀባይነት የለውም። ባይዘው ይሄ ብቻ አንደርስታንድ አድርገኛል አይደለ? የለውም ሶሳይቲያችን በጣም ገና በጣም ይቀረናል። ባይዘው ሴት ልጅ እንደዚህ ተደረኩኝ እንደዚህ ተደረኩኝ ብላ በነፃነት ማውራት አትችልም። እሱ ያሳፈራል። ልጁ ከሰራው ድርጊት ይልቅ ሴቷ ልጇ አልፋ ማውራቷ ያሳፍራል። እና ምን ብለህ ታወራለህ? ማን ይረዳኛል ብለህ ታወራለህ? ለማን ኤክስፕሌን ታደርገዋለህ? እኔ በዛ በቃ የምናገረው ማውራው ሰው አልነበረም። በዛ ላይ ልጅ ነኝ፣ አትውጪም አይቻልም ብዬ ተከልክዬ ወጥቼ እንደዚህ ነገር የደረሰብኝ ምናምን በጣም ከባድ ነበር። በቃ ከዛ ደግሞ ብቻዬን ይዤም ደግሞ ማቋቋም አልቻልኩም። ለሆነ ሰው መናገር ነበረብኝ ምናምን በቃ እሱ ሎድ ምናምን ተደራርቦ
ይህ ክስተት በማህበራዊ ሚዲያ ላይ ትልቅ መነጋገሪያና ቁጣን የፈጠረ ሲሆን ከዚህ አጋጣሚ ልንማረው የሚገባን ዋና ነገር ሰዎች ጥንቃቄ የሚያደርጉት ከተቃራኒ አካላት ወይም ግልጽ ከሆኑ ጠላቶቻቸው ቢሆንም እጅግ የምናምናቸውና ሚስጥራችንን የምናካፍላቸውና አብረን ያደጉ የቅርብ ጓደኞቻችን እንኳን ምን ያህል ሊከዱንና ለከፋ አደጋ ሊዳርጉን እንደሚችሉ ትልቅ ማሳያ ሆኗል። ለዛሬ ያዘጋጀንላችሁ ይህን ይመስል ነበር። ስለተከታተላችሁ ከልብ እያመሰገንን ያላችሁን አስተያየት በኮሜንት መስጫው ላይ እንድታካፍሉን እንጋብዛችኋለን። ቪዲዮን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ ዝግጅታችን በድጋሚ እስክንገናኝ ድረስ የፈጣሪ ፍቅር ጸጋና ሰላም ከእናንተ ጋር ይሁን።